ስታይ በዛው ቦታ የሄደ ሰው የዛሬ 14 ዓመት ምናምን በየመን አድርጎ የሄደ ሰው በደንብ ያውቀዋል። የመኖችን በደንብ ያውቃቸዋል። እንዳሁኑ አይደለም። አሁንማ ሐራሚ በዝቶ ሳሪ የዛኔ ሀበሻ መንገድ ላይ ብታገኝ ማለት ነው ጥቁር ሰው ሶማሊያ ብታገኝ መንገድ ላይ በፍቅር እየሮጥሽ ነው በቃ ወይኔ ጥቁር ሰው አገኘው ብለሽ ማለት ነው። በመንገድ እየተባለ ጥቁር ሰው ካገኘሽ በደህናው ጊዜ በከለር ጥቁር ሰው ካገኘሽ በደስታ ነው ፈንድቀሽ የምትሞቹ። አሁን ግን ጥቁር ሰው ባየሽ ቁጥር ትሸሻለሽ። አሁን ካሁን አገተኝ አሁን ካሁን የሆነ ነገር አደረገኝ እያልሽ ትሳቀቂያለሽ። ዘመኑ ተቀይሯል። እና እንማማራለን በይልኝ። እሺ ንገርልኝ። ኧረ አዎ እንደ ባሌን ታስተምረዋለህ። ስማ ብሬክስ ጉርሻ ለቋል። ጉርሻ ስለ ሀና ዝም እንደማንልና ሀና ወደ ቤተሰቦቿ ጋር ስትቀላቀል ጀስት ብዙ ሰው ሰፖርት እንደሚያረጋት ምናምን እየለቀቀ ነው። የምር እኛ ጉርሻን ማመስገን እንፈልጋለን። እስካሁን ከትላልቅ ፔጆች እስካሁን በጣም እየለቀቀልን ያለው በተከታታይ ጉርሻ ነው። ጉርሻ ደግሞ የሁል ጊዜ ምርጫችን ነው። እንደምታየው በየጊዜው ነው የሚለቅልን። እኛም ቪዲዮ እንሰራለን። በጣም ነው የምናመሰግነው ጉርሻ። ምንም ጥያቄ የለውም። በፌስቡክ ፕላትፎርም ደረጃ ፌስቡክ ላይ ያው ጉርሻ የሚታወቁት በፌስቡክ ነውና በተለይ የአረብ ሀገር ሰዎችን ጠበቃ እንደማለትም ይቻላል። ገብቶሻል? አንድ ሰው በሶሻል ሚዲያ ላይ ብዙ ተመልካች ይዞ ብዙ ኦዲየንስ ይዞ ግን ለሆነ ነገር ትርጉም ላለው ነገር ማዋል መቻል አለበት። ጉርሻ ደግሞ ምን ጊዜም ቢሆን ለዚህ ቀዳሚ ናቸው። ባይዘዌ ለሶስተኛ ጊዜ ነው እኔ እንኳን ያየሁት ነው። ፔጁ ላይ ገብቼ አሁን አራተኛ ነው አምስተኛ ብሬክስ ይላል። ያ እኔ እንኳን ለሶስተኛ ጊዜ አይቻለሁ። ለሶስተኛ ጊዜ ፖስት ያደርጉና ምን ጊዜም በእያንዳንዱ ነገር ላይ የምንሰጣቸውን ነገር ተቀብለው የዜጎችን በደል የዜጎችን ችግር ካለ ድምጽ ይሆናሉ። ቴንክ ዩ ማለት ፈልጋለሁ። እኔም ሞር ደግሞ እንዳው እግዚአብሔር አምላክ ሀና ካለችበት ወጣ እንዳው ከቤተሰቦቿ ጋር ተገናኝታ ስናይ ደግሞ ሞር ይበልጥ ሁሉንም እናመሰግናለን። እግዚአብሔር ኦን ያድርገው ይሄንን ነገር። አዎ በጣም ማርያምን ጉርሻን አመስግኑልን ጋይስ። በዚህ አጋጣሚ ጉርሻ ዩዘርዬ ቴንክ ዩ። የሁል ጊዜም ድምጻችን የሁል ጊዜም ብዙ ነገራችን ነው። ጉርሻ በጣም ነው የማመሰግነው። ብዙ ሰዎች እንኳን ይሄንን አይተው ምንም አይነት ነገር እንትን ሳይሉ ጉርሻ ግን በጣም ብዙ ጊዜ እንደምታዩት የሆነ ነገር ቲክቶክ ላይ ስናደርግ ኢቭን እንኳን ጌም ምናምን ሲኖረን እንደዚህ በቃ ፕራውድ ሆኖ ነው በእኛ የሚፖስተው። በጣም ነው የምናመሰግነው ጉርሻ። በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። መጨረሻው ደግሞ እንደሚያምር ተስፋ አለኝ። መጨረሻው አምሮ ደግሞ የበለጠ የምንመሰጋገን ነው የሚያደርገን እና ቴንክ ዩ ጋይስ፣ በጣም አመሰግናለሁ። ጉርሻን አመስግኑልን ጋይስ፣ አመስግኑልን። እሺ ውዶች አመስግኑልን። ከዛ ውጪ የሌላችሁ ፌስቡክ ክፈቱ። ስማ ባይ ዘ ወይ እኔ ከቲክቶክ በላይ ታውቂያለሽ ፌስቡክ ላይ ነኝ አክቲቭ። ፌስቡክ የድሮ ነው የጥንት የጧቱ ነው። ቲክቶክ ላይቭ ላይ ነው ተጽዕኖ የሚፈጥረው እንጂ ከቲክቶክ በላይ ተጽዕኖ የሚፈጥረው ፌስቡክ ነው። ማንኛውም ነገር ለሚመለከተው አካል ቶሎ የሚደርሰው በፌስቡክ በኩል ነውና እና ደግሞ ጨዋ ማህበረሰብ ያለበት ነው ፌስቡክ። በነገራችን ላይ ሲሪየስሊ ቲክቶክ ከባድ ነው ሁሉም ማለት ባይቻልም 50-50 ነው ቲክቶክ። አይ እስቲ ተወኝ ማለት እዚህ ጋር አሁን ተመሳሳይ ኮሜንት ሲጻፍ የምታገኙን ሌላኛው ቦታ ጋር ስትሄጂ በተመሳሳይ ተገልብጦ ታገኙዋለሽ። አንተማ በቃ በጣም የሚመችኝ ፌስቡክ ስለሆነ እኛ ቲክቶክ ውስጣችን ነው። ለምን እንደሆነ ታውቃለህ? እንሰራበታለን፣ ምንልበታለን። አዎ በቃ ግን ፌስቡክ እንዳልከው ነው። ባይዘው ለመረጃ ለማስረጃ። በዚህ አጋጣሚ ብሬክስ ማን ነበረ እንትን እዛ ሳውዲ የነበረው ማን ፔጅ አለው? የትኛው ማን ነበረ? አንተ ጋር እንትን የሚለው ማን ነው? አንተ ጋር የሚገናኘው ትልቅ ፔጅ አለው። ሳውዲ የነበረ? አዎ ሳውዲ የነበረው ማን አለ? ሳውዲ የነበረ ታጠቅ። ኦኬ ታጠቅ እንደ ታጠቅ ማን ነበረ? ሌላ ደግሞ አለ ታጠቅና ሌላ ታይፉ የመጀመሪያዎቹ ነብዩ ሲራክ ለብዙዎቻችን አርአያ የሆነው እነሱ ለምን ቢያሰፍሩልን ደስ ይለኛል። ታጠቅና ነብዩ ሲራክ
አዎ ከዛ ወንድም ታጠቅ በጣም 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 ለዜጎች ድምጽ በመሆን ዙሪያ አዎ አሁንም እየተተኩ ያሉ በጣም ብዙ ልጆች አሉ። አዎ ነብዩ ሲራቅና ታጠቅ እባክህ እነሱን ንገራቸው። አንዳንድ ጊዜ ምን መሰለሽ ሳርዬ፣ አሁን ሳውዲ ላይ ያሉ ሰዎች አንዳንዱ በእንደዚህ አይነት ጉዳይ ላይ ደፍሮ አይገባም። ለምን መሰለሽ ሳውዲ ትንሽ ህጓ እንትን ነው የሆነም ባልሆነ በቃ የሆነ ነገር ተወሳስቦብሽ ብቻ የሆነ ነገር እንዲለጥፍልሽ ይሆናል። ሰው ትንሽ እንትን ይላል። ነብዩ እንኳን ያው ሀገር ቤት ስለሆነ ያው ባለፈው ፖስት ያደረግነው ምናምን ሼር እያደረገ ነበር እያዩት ነበርና በቃሽ እሺ ነው። ግን ምናልባት ፖስት ያላደረጉትን በሌላ አንግል ልንረዳቸው አይገባም ለማለት ፈልጌ ነው። ያው ታጠቅ አሁንም ሳውዲ ነው ያለው ይመስለኛል፣ እርግጠኛ አይደለሁም። ግን ያው እንደዛ ነው ሲኖር የነበረው። ነብዩ ግን ኢትዮጵያ እንደሚኖር አውቃለሁ። ጋይስ አንዳንድ ኮሜንት የምትጽፉ ሰዎች በዚህ ነገር ምንም አይነት ማለት አልፈልግም። ጋይስ ኦልሬዲ ካላስ ኪፕ ኢት በቃ እንደዛ አድርጉ። እሺ ውዶቼ፣ እኔ ምን ብሬክስ የቱና ነው ወንድሜ? የቱና ነው? እኔ ጫጫታ ያለበት ቦታ ላይ ነኝ ያለሁት ቤተሰብ ጋር። ኦኬ ባሌን ፕሮግራም እንይዝና በሳምንት አንድ ቀን አረበኛ ታስተምረዋለህ። ላይቭ ላይ በላይቭ ነው የምትማማሩት? እናት በላይቭ ይሻላል። እናዛ ላይቭ ላይ ካልሆነማ ምን ትርጉም አለው? እስኪ ተወኝማ ይምጣ በላይቭ ጋይስ በላይቭ ይማሩ ወይስ በምን? ለምን በኤአይ አስተምረዋለሁ? በላይቭ ከሚመጣስ ኤአይ አስተምረዋለሁ። እነዚህ ሰዎች ለአማሪ ኤአይማ የሆነ ቀን ጋር ትጣያለሽ። ኤአይማ አሁን ቆይ ልንገርህ፣ በላይቭ እንዴት ነው የምትማማሩት? ብሬክስ በመቤት ባለፈው በጾም ሰዓት ማለት ነው ቶስት ለጾም ችግር አለው ወይ አላነበብኩም። እንግዲህ ኢማጂን ላይቭ ላይ ነበርኩ፣ በጣም ርቦኝ ነበርና ምንም ቤት ስገባ መሲም ስራ ናት፣ የሚበላ የለም ቤት ውስጥ ምናምን፣ ብቻ ቶስት አገኘው፣ ቶስትና ማር። ኦኬ ከዛ ቶስቱን ለኤአይ ቪዲዮን ከፍቼ እባክሽ ይሄ ቶስት ለጾም ያፈርሳል ወይ ምናምን አልኳት። ከዛ ምን አለችኝ? ችግር የለውም ይሄ ጾም አያፈርስም ብለዋለች። ማሩን ቀብቼ ግጥም አድርጌ ከበላው በኋላ ልጆች ምን ይሉኛል ኮሜንት ላይ ይሄ እኮ ጾም ያፈርሳል ወተት አለው ይሉኛል አለው። ለኔ ባለፈው እዚህ ቪዲዮ ለቅቄ ነበር ራት ሰርቼ ማርያምን ልጆቹ ጾም አለው ሲሉ ካላስ መብላት አቆምን። እኔ ግን አልበላም። ከዛ በኋላ ገባሁና ሳነበው ሚልክ አለው ገባሽ? ከዛ ምን ሆነሽ ነው እንደዚህ የተናገርሽኝ? ይሄን ሁሉ ጊዜ ጾመኛ ነኝ ያልኩሽ ለምን አልኳት። ሶሪ አሁን ባለኝ መረጃ እንደዚህ አልመሰለኝ። እና ለባሌ አረበኛ ይማር የሚለው በዚህ ነው። ይማር የምትለኝ ለዚህ ነው አይደለም? ይታው እንጂ ይሄንን ህዝብ ደግሞ ይጨርሰው እየገባ አረበኛ በደንብ ከቻልሽ አሪፍ ነው፣ ያግዝሻል ማለት ለማስተማር ማለት ነው። አረበኛ እኮ ብዙ አይነት አረበኛ አለ። አንደኛው በጣም ጠንካራ የሆነ አረበኛ አለ። ዋናው ይሄንን ፔጅ ፎሎወር ላብሬክስ የምታስተምረው ምን እንደሆነ ታውቃለህ? ልክ አንተ የምትናገረውን አረበኛ ነው የምታስተምረው። ግን ልንገርህ በላይቭ እንዴት ነው የምትማማሩት? ጥያቄና መልስ በቃ በላይቭማ በቃ በአረበኛ ብቻ ነው የምናወራው ለዋለሁ። በሌላ ነገር አናወራም። በቃ አማርኛ ምናምን መቀላቀል አይቻልም። እንዴት ይመልስልሃል? እንዴት መመለስ እንዳለበት ቅድሚያ ያስረዳዋለሁ። ከዛ በኋላ ይደገማል። ኦኬ ይደገማል። ገብቶሻል አይደል? የዚህ ማህበረሰብ አሁን መጀመሪያ እንደዚህ ስለ እንደዚህ ነው የምትለው፣ እንደዚህ ስለ እንደዚህ ነው የምትለው፣ እንደዚህ ስለ እንደዚህ ነው የምትለው ለዋለሁ አይደል? እንደ ሐሳብ ሁለተኛ ጊዜ ከዚህ በኋላ ሁለተኛው ላይ ጭራሽ በአማርኛ ማውራት አይቻልም ለዋለሁ። ቀጥል በአረብኛ ይባላል። እንደ ሐሳብ በቦቱም ቢሆንስ አቶ መስፍን እንግዲህ ቀጥል ሲባል በሁለተኛው ላይ እንዴት ሊቀጥል እንደሚችል ላላላ ጋይስ በእኔ በላይ ባልስማማ ሙዶቼ መጀመሪያ እንደ ፈራሽ ቀላል እንደ ሪከርዶች መጫወቻ ያርጉን እንደ ቦቶ ለጠው ለአማሬ መጀመሪያ በእንትን ነው የምናወራው፣ በቦቱ ማውሩ
መጀመሪያ አስተምረው ትንሽ ልክ ማወቅ ሲጀምር በእንትን ይምጣ በላይቭ ይምጣ እንዴ ተው እንጂ። አዎ ከዛ ደግሞ ምንድነው ሳሪ ባይዘው አሁን በጣም ደስ የሚለው ነገር ዘመኑ ተቀይሯልና ብዙ ሰዎች አሉ አረብኛ ቋንቋን እያንዳንዷን ነገር የሚያስተምሩ በቪዲዮ በቪዲዮ አለ እና ሁልጊዜ ቪዲዮዎችን ሳገኝ ለመሲ ሁላ ሼር ነው ማድረግላት። እርግጥ እሷ ትችላለች ግን ያው ሞር እንድትችል ሼር አድርግላት። የሆነ ሰውዬ ራሱ ነው በቪዲዮ ሲያስተምር አይቼዋለሁ። በጣም ያስተምራል። ኢትዮጵያ ያለ ሰው ነው እሱ፣ በጣም ጎበዝ ነው። ጋይስ እዚህ ሳራ ባልትና የሚለውን ፎሎ አድርጉት እስቲ ባልትናውን ፎሎ አድርጉት። የባልትናው ስልክ ስማ ብሬክስ መጀመሪያ በኢሞ በቦቱም ተማማሩ እሺ። በቃ አሪፍ ነው ችግር የለው። ወድ ላይቭ በኋላ ነው የሚወጣው። ለምን በቦቲ እሑድማ ተገናኝተን ሻይ ቡና እያልን ነው ምንም ማማረው። የምን ቦቲ ይሄ ደስ ይለኛል። ይሄ መቸኝ خلاص በቃ ለዛ ነው። አዎ እንጂማ በላይቭ የመጀመሪያ ቀን ገብተው ሳበል ሲለው ሱበል ሲለው ከሊወሊ ብሎ አስበዋል። ከሊወሊ ብሎ ካላስ ይሄ ማህበረሰብ ከሊወሊ ያለል ብለ እንዴ አይማርም። ላላ ማሬ ላላ እንዴ ለምን ብለን ብሬክስ መጀመሪያ ወይ ውድ እየተገናኙ ያስጠነዋል። ከዛ ቀስ ብሎ ነው ወደ ላይ የሚወጣው። ወይ ጉድ! አንድ ጊዜ እኮ ባይዘው አረብኛ መቻል ጥሩ ነው፣ አለመቻልም በቃ የሆነ አለመቻልም ጥሩነት አለው። ባይዘው ወይ የሆነ አንዳንድ ቦታ ላይ ተገኝተሽ ማለት ነው ማፊ ማሉም አረቢ ማፊ ማሉም ካልሽ ማለት ነው ቻው ማሰላም ሄድ ምናምን ይልሻል። እንደንት ነው የሚቆጥረው ልክ ማለት ነው። በተለይ ማርያምን የዚህ ሀገር ፖሊሶች በጣም አዛኞች ናቸው ጋይስ፣ እመቤቴ በጣም አዛኞች ናቸው። ከዛ ልንገራችሁ የሆነ ነገር ተብላችሁ ካላችሁ ጋይስ ይዋቸው ስትሉ እንተማሉ ማረቢ ሲላችሁ ስትሉ ካላስ ያለ ይብላብ ቀለል በቃ ያቅም አይረዳም ብለው ነው የሚለቁሽ። እና ጥሩ ነው እንደምትችይ ከታወቅሽ ግን አንዳንድ ጊዜ ግጥም አድርገው ይሱሻል። በጣም ማርያምን አይተህ ከሆነ በተለይ ወንዶቹ የኛ ሀበሻ ወንድ እኮ አብዛኛውን አይችሉም። እኔ የሆነ ጊዜ ምን ተፈጠረ መሰለሽ ልንገርሽ፣ ሎኬሽን ከፍቼ እየሄድኩ ነው። አንዳንድ ጊዜ ሎኬሽን ያሳስታል ማለት የሚመራሽ መንገድ በማይገባበት ቦታ ላይ ይወስድሻል። ለምን ወደዛ እንደወሰደኝ ራሱ አላቅም። ኔትወርክ ስታክ አድርጎበት ይሁን አላቅም። ቀጥታ ወደ ተወሰደ መሰለሽ መዲና ዛይድ ወደሚባል ቦታ ነው። በረሃ ነው፣ እስር ቤት ነው። በጣም ትላልቅ በቃ ይሄ በቃ ከባድ ፍርድ ያለበት የሚታሰርበት በረሃ ነው የምልሽ። ጭው ያለ በረሃ ላይ ወደዛው አስገባኝ። ከዛ እየበራ ነበር የፖሊስ እንትን አለ መንገድ ላይ የሚተክሉት እየበራ ነበርና አይ መንገድ እየተሰራ ነው የሚሆነው ምናምን ብዬ ዝም ብዬ ገባው። ከዛ ከገባው በኋላ ድርስ ስላለው በርቀት እንትን ይሄ ምንድነው መኪኖች አሉ ይሄ ከባድ መሳሪያ ተጠምዶባቸው ምናምን እንትን የሚደረጉት ወይኔ በየቀስ በየስዞር ማለት ነው ያላ ተከትለው መጥተው ያዙኝ፣ አቆሙኝ፣ አወረዱኝ። ከኔ ጋር አንድ ወንድም የነበር አዲስ የመጣ ከኢትዮጵያ ያጎቴ ልጅ እሱ አንተ ተንበርከክ እጅ ወደ ላይ ምናምን ነገር በቃ ተጠየቅን። መኪና ተፈተሸ ምናምን ምን ልትሰሩ መጣችሁ እዚህ ምናምን። እኔ በአረብኛ አወራለሁ እሱ አያቅም ነው የሚለው። ያላ ቪዛ ምንድነው ኢቃማ ማምጣ ሲባል ቪዚት ቪዛ ላይ ነው የነበረው። ቪዚት ቪዛውን አውጥቶ ሰጠ ምናምን ነገር አሳያቸውና አንተ ወደዛ ሄድ ምናምን አሉት። እኔን ግን በጥያቄ ተፋጠጡ። ምን ልትሰራ መጣ እዚህ? ይሄ አታውቅም ወይ? እንዴት ገባ? ወይኔ ትንፋሼ ልትወጣ በቃ የማይጠይቁኝ ነገር የለም። ወይኔ አሁን በቃ እዚህ ቆያል እዚህ ቆዩ ጠብቁናሉ። ከዛ አይዲያችን ምናምን ወስደው ሄዱ። ቆይተው አንድ 10 ደቂቃ ተመልሰው መጡ። ስልክ ተቀበሉ ምናምን በቃ ያልተቀበሉት ነገር የለም። ከዛ ሄድን። ተሳስተን ነው አላልክም? ካሁን ይደወላል እያልኩ ወር ሙሉ ነው የተሳቀቅኩ። ተሳስተን ነው አላልክም? እኔማ አሳየኋቸው ሎኬሽኑ። እኔ እንዴት እንዳመጣኝ ራሱ አላውቅም። እዚህው ሎኬሽኑ ከፍቼ
በዚህ ነው ያስመጣኝ። ምንም አላቅም እኔ ለዚህ ቦታ አዲስ ነን። ከዛ ደግሞ የወታደር ማሰልጠኛ ምናምንም አለ ከዛ አልፎና በዚህ አይመጣም አሉኝ። በቃ በዚህ እንዳትመጡ መክረው ገስጸው ምናምን ላኩን። ያው ፍርሃቱ እስከ ወር ሙሉ አልለቀቀንም። የምር ነው የምልህ። እንደዚህ እኮ አረበኛ አሁን በተለይ ወንዶቹ አረበኛ ካላወቁ ታውቃለህ፣ አዲ ሲር ብለው ነው እንትን የሚሉ አረበኛ ካወቅ ግን መቻልሽ ግን አንዳንድ ጊዜ ትያዣለሽ። በመቻልሽ ብቻ ጥብቅ ጥያቄ ይኖራል። ይቅር ባሉ ጋይስ፣ ይሄንን እንትን ፎሎ አድርጉት። ይሄንን ሳሪ ባልትናን ፎሎ አድርጉት። እንዴ በጣም ግን ደግሞ አለመቻል መቻል ይሻላል። እኔ መቻል ነው የሚሻለው የሚለው ነው የምለው። ማርያም አለመቻል ከባድ ነው። ብዙ ሰው ጥሩ ነው ኤክስፕሌን ሊያደርግ ፈልጎ ሀሳቡን ባለመቻሉ ብዙ ነገር ተጎድቷል። ታውቃለህ በጣም ብዙ ኮርስ ማን ጥያቄ የለውም። አዎ ስለዚህ መቻሉ እንደው ለነገሩ ነው እንጂ ማን እንደመቻል እሱማ ችለሽ ተከራክረሽ እንትን የምታስረድተሽ እንትን የምትይው ነገር ነው የሚሻለው። አንዳንድ ጊዜ እኮ አልችልም ብትይ ተይዘሽም ልትገቢ እኮ ትችያለሽ። ትክክል አለመናገር ሀቅ እያለ ሀቅ እንትን ይላል። ማርቲ ያመሰግናል። ኮሜንታተሮች ምንድነው የበረሃው የምትሉት? ምን ሆኖ ነው የበረሃው? ሴት ናት ወንድ? ይሄንን ሳራ ባልትና ፎሎ አድርጉት። ቆይ ምንድነው ባልሽን አንቺ ኤኒዌይ ሳርዬ ትንሽ ጫጫታ ላይ ነው ያለሁትና እንዳይረብሻችሁ ቤተሰብ ጋር ስለሆነ። እሺ ብሬክስ አመሰግናለሁ። እሺ የበረሃው ብሬክስ ነው የፈለገው ነው። ቆይ ብሬክስ አንድ ጊዜ ሚውት አድርግና ማን ነው የፈለገው? የበረሃው ምንድነው የበረሃው? እንዴት ዳገባው? እንዴት ከነዚህ ሰዎች ጋር እንዴት ዳነው? ተዳኮ ነው የገባሁት። ንገሩኝ፣ አትቆራርጡ። በጣም እኮ ነው የተቸገርኩት። ምንድነው የበረሃው? ሀቡ እየፈለገች ነው። እዚህ ደግሞ ኧረ አንቺ ሴትዮ ውቢት የምትባይ እባክሽ አስገቢው። ሳሪ አስገቢው። ምን ፈልገሽ? የት አለ በረሃው? ለሀና መረጃ ምናምን እንዳይሉ ገብተው የት አለ የበረሃው? ናግባ ምንድን ነው? አበባ እየሰጠ ይኸው ገባ። ሰላም እንዴት ናችሁ? ሳሪ ብሬክስ እንዴት ነው የበረሃው ንጉስ? አለው ደህና ነህ? አለው ሁሉ ሰላም ትልቁ ላርገ ደህና ነህ? አለው ደህና ነኝ። ተማከራችሁ ማለት እሺ ባለፈው ገብቼ ነበር ሙኒት ጋር ያለው ትንሽ ሁላችሁ ነው ልታዳምጡኝ አልቻላችሁ ነበርና ድጋሜ በጣም ባለፈው ገብቼ ነበርና ሰዎቼ ጋር ማለት የሆነ ችግር ነበረ። ከዛም በኋላ ያው ሀቢባ ወደ ዱባይ ልኬ ኮንስትራክሽን በራሴ አስልካለሁ ምናምን ብላኝ፣ ግን በራስ ብጨርስ እዛው ኮንትራትን ብጨርስ አሪፍ ነው። ኮንትራትን ተጨረስክ በኋላ የህጋዊ ሆነ የፈለከውን ምርጫ ይኖርሃል አለችኝ። ከዛ እኔ ደግሞ እሱ መርጬ ወደ ሰዎቹ ተመልሼ እየሰራው ሳለ ደሞዜን ስጠይቅ የ2 ወር ደሞዝ እንይዝብሃለን፣ ከ2 ወር በኋላ ነው የምንልክልህ ደሞዝ እንጂ አንልክልህም አሉ። እኔ ደግሞ ደሞዝ ታላኩልኝ በጣም ትልቅ ማለት ችግር ነው። ሰዎቹ እንዲሁም በጣም ከባድ ናቸው። እነሱ ቤት ነኝ ያው ላይቭን ቲክቶክ ስለሚችሉ ያው ያዩኛል ብዬ ስለነሱ ክፋት ማውራት አልፈልግም። ለምን እነሱ ጋር ስለሆንኩ ማለት እና አሁን እነሱ ቤት ያመጡኝ ደላላዬ ጋር አውርተው ከፊል ትቀይራለህ ማለት ከፊል ቀይረህ ሂድ ሰው ፈልግ 2 ወር ጊዜ ሰተናል አሉኝ። እኔ ደግሞ ለነሱ የምከፍለው ለነሱ 4000 ብር እንፈልጋለን አሉ። ለነሱ የምከፍለው አለኝ። ወዳ ደግሞ ከፊል የሆነች ልጅ እያናገረችልኝ ነው እንዲሁ ማለት እና በዚህ ጉዳይ ምን ትሉኛላችሁ? ማለት ሁላችሁንም ማለት በረከትም ሳሪ ነው በዚህ ጉዳይ ላይ ማለት የት ነው ያለው? ሳውዲ ነኝ። ሳውዲ ነህ? ከነሱ ጋር ኮንትራት ተጨርሰሃል? አልጨረስክም? አመት ነው የሆነኝ ገና አመት።
በርግጥ በህጉ መሰረት ያው ተከራክረህ እንትን ማለት ትችላለህ። ካንስሌሽን የመቀበል መብት አለ። ነገር ግን ዞሮ አረቦች አንተን ሲያመጡ ወጪ ያወጡት ነገር ይኖራልና ያንን ወጪ ይሸፍናል ብለው ስለሚያስቡ ነው የሁለት ወር እንትን ይዝብሃለን የሚሉ ይመስለኛል። ሶ አንተ አሁን ጥያቄ የሁለት ወር ለነሱ ከሰጠው ገንዘብ አይኖረኝም ነው ኢቃማው ለማሰራት። ሚዩት ነው ወንድሜ። ኢቃማ ማሰሪያ ስንት ነው አሉ? ሚዩት ነው ወንድሜ፣ ሚዩት ነው። ሚዩት ነው። አትሰማም። ሚዩት ነው። ድምጽህ አይሰማም። ከታች አፍነው እንዳይሆን እጅ ሚዩት ነው ጋይስ። አሁን ይሰማል? ብሬክስ አሁን ይሰማል።